ቤቶች ወይዘሮ ሜላትና የአቶ መስፍን እንግዲህ ስህተት በትንሿ ነገር መስፍን ተሳስቶ ሜላት ደንግጣ እንደ እንጨት ክው ብላ ቀርታለች። እሷም አካሄዷ መስፍንን ወደ ቤት ይቅርታ ጠይቃ ለማምጣት ስለነበረ ግን እሳ ይቅርታው አልተሳካላትም። ሌላ ስህተት ሲሰራ አይታው፣ ምክንያቱም ከሌላ ሰው ቢሆን አታምንም ነበር። በአይኗ በራሷ እንደበሰላየች። ይህንንም እንደዚህ ያደረገው አቶ በቃሉ ነበር። በቅሎ ይቅርና የበቃሉ ስራና ግፍ መከራ አሁንም እንደቀጠለ ነው ማለት ነው። ምክንያቱም ሜላትን ማንጨርጨር አለብኝ፣ ሜላትን መጣል አለብኝ፣ እያንዳንዱ ነገር ካልጣልኳት እሷ አትነሳም አታድብም ብሎ እንግዲህ ባልደረባውን አብረው የምትሰራውን ልጅ ከመስፍን ጋር እንድትማግጥ አድርጓታል ማለት ነው። ይሄ ተረገመ። መስፍንስ ምን ነክቶት ነው በአንድ ጊዜ እንደዚህ ለማያውቃት ሴት ሻይ ቡና እንበል ያለው ማለት ነው። እሷ ግን አቅዳበት አልማበት መስፍንና ሜላትን እስከ መጨረሻው ለማጣላት ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ሰርችላችሁ የመጣሁት ነው ላይቶችን ነው ማለት ነው። የወይዘሮ ሜላትና የአቶ መስፍን እንደቀጠለ ነው ማለት ነው። ድንብላልና ተምቹ ደግሞ የነሱም አሁን ላይ መረር ብሏል ማለት ነው። ምክንያቱም እርግብን አልፈልግሽም፣ ከዚህ በኋላ እኔና አንቺ እዚህ ላይ እንትን ማለት አንችልም፣ ስለዚህ ያንቺና የኔ ጉዳይ እዚህ ጋር አብቅቷል ብሎ ትቷት ከመጣ በኋላ ድንብላልም ደግሞ አሁን ላይ ልትረዳው አልቻለችም። እኔ አንቺን ነው የምወደው፣ ያችን ልጅ እየወደድክ በመሀል ከኔ ምን ፈልገህ ነው እወድሻለሁ የምትለኝ አቶ ዘሪሁን እያለች ትቆጣዋለች። ድንብላል አሁን ላይ ያለችበት ሁኔታ በጣም ልቧ ስለተሰበረ እያለቀሰችና እየተጸጸተች ትገኛለች። ሀንቾም የኤላ ነገር በጣም አሳስቧት ኤላን ለማሳከም ጥረት እያደረገች ትገኛለች። ምክንያቱም እጇ ላይ ብር ስለሌለ ወይዘሮ ሜላትን ሂዳ እባክሽን ብር እንድሰጭኝ ይፈልጋለሁ እማዬ፣ ብር የተወሰነ ብር ያስፈልገኛል ብላ ትጠይቃታለች። እሷም ደግሞ ምንም ችግር የለም ከዚህ በኋላ የፈለግሽውን ነገር ጠይቂኝ እያለች ሁሉንም ነገር ታስረዳትና ቆይ ልጁ ግን እሺ ብሎ ይከተልሻል ወይ እሺ ብሎ ይሄዳል ወይ እያለች ትጠይቃታለች። እሷም ደግሞ አዎ ምንም አይል ብላ ትነግራታለች ማለት ነው። በቅርብ ቀን አንድ ላይ ሆነን እያንዳንዱ ነገር ይፈታል እያለች ትጠይቃታለች። ሜላት አሁን ላይ ያለችበት ሁኔታ እነሱ ልጆቿ ሰላምና ምላሴ ከዚህ በኋላ አባዬን የምትናገሪበት ወይም ደግሞ ከቤት የምታባሪበት እንትን የለም፣ እያንዳንዱ ነገር አባዬን ወደ ቤት እንዲመለስ ማድረግ አለብሽ እያለች ትቆጣታለች። እሷም ደግሞ ችግር የለም እሺ ካልሽ ምንም ችግር የለም፣ እኔም ደግሞ ወደ ቤት እንዲመጣ አድርገዋለሁ ብላ ሰላምና ምላሴን ፈርታ ወይዘሮ ሜላትም አሁን ላይ ሆቴል ነበር ያረፈው። ወደ ሆቴሉ መሄድ ታቀናለች። መንገዷን ከጀመረች በኋላ ግን እዛ ስትሄድ ልክ በርጋ ስትደርስ አቶ መስፍን እንትና በቃሉ የላካት ልጅ ጋር ቁርስ ሲበላ እየተጎራረሱ ስታይ በጣም ተናዳና መስፍን ትልና ትመለሳለች። ሜሉ እያለ ግራ ይገባዋል። በቃሉ አሁን ላይ ሜላትን የሚፈልገው የእሷ የሆነን ነገር እያንዳንዱ ነገር ወስዶ ሜላትን ከዛንትን ማለት ነው። ምክንያቱም ድርጅቷ እንደወደቀ ስለሚያውቅ አሁንም ደግሞ የሜላት ድርጅት ወርቆ እንደዚሁም ደግሞ ምንም ነገር እንዳይኖራት እሷን አሳብዶ እንትን ማለት ነው የሚፈልገው በቃሉ አሁን ላይ ያለበት ሰዓት ላይ ወይም እገላታለሁ እያለ ምክንያቱም መስፍንና ሜላት እስከ ወዲያው ተጣልተዋል ብላ ስለነገረችው ልጅቷ ይህን ጮማ ወሬ እየታስቀምጠሽ ሆኖ ዛሬ ቁም ነገር ሰርተሻል፣ ከዚህ በኋላ እዛ ነው የምትሄጂው፣ እዚህ አትቀመጭም እያለ ይነግራታል ማለት ነው። ያቶ ሜላትና ያቶ በቃሉ ቂም እንግዲህ ምን እንደሆነ ባናገም የወይዘሪት ሜላት ነገር ግን እያንዳንዱ ነገር የዋህነቷ ሰው የምታምነው ነገር በጣም ከባድ ነው። አንድ ቀን ለዚህ ይሆንሻል ብዬሽ ነበረ፣ ስለዚህ አሁንስ ምን ስተሰርተሽ ትመጭ እንደሆነ በምን አውቃለሁኝ እያለች ወይዘሮ አስቴር ሰላም ስለነገረቻት ትቆጣታለች። ሰላምም አሁን ላይ የምታውቀው ታሪክ ስለሌለ ከዚህ በኋላ እያንዳንዱ ነገር እኔ አስተካክለዋለሁ፣ እንዴት አባዬን ከቤት ታስወጪዋለሽ በማለት ከሜላት ጋርም ይጨቃጨቃሉ።
ወይዘሮ አስቴር ብትመጣም እዛ ቤት ውስጥ መልካምነቷ እንደገናም ደግሞ ከዚህም በፊት ነግሬሽ ነበር፣ አንቺ ሁሌ ስህተት እንዳመጣሽብን ነው። አሁንም ደግሞ ምን ላድርግ? ከዚህ በኋላ ደግሞ እንደዚህ የምትይ ከሆነ እመኝ ሜሉ ከኔ ጋር ነው ጠብሽ እያለ ትቆጣታለች። ወይዘሮ አስቴርና ወይዘሮ ሜላት አሁን ላይ ያሉበት ሁኔታ በጣም ከባድ ችግርም ቢሆንም ምክንያቱም አስቱካ ትንሽ ብስላት ሜላት ሰውን እያመነች ሰው ይጎዳታል። ግን እሳ ያ እንዳይሆንም ከዚህ በኋላ ሰው ማመን የለብሽም ወይዘሮ ሜላት እያለ ትነግራታለች። ሀና ኤላን እንግዲህ እንደገናም ደግሞ አሴርን ኢዛን እሺ ብላ ስለነበረ አሁን ላይ ልትቀበል አልቻለችም። ምንም ሊዋጣላት አልቻለም ማለት ነው። ኤላ በእሷ ፍቅር እንደዚሁም ደግሞ ጠብቀኝ ብላኝ ስጠብቃት ኖሬ እንዴት እንደዚህ ጉድ ትሰራኛለች ብሎ ሲያስብና ሲያብሰለስል የነበረ ልጅ ስለሆነ ሜላት አሁን ላይ ሁሉንም ነገር ስለተረዳቻት ሀናም ደግሞ ለማሳከም ግዴታዬ ነው ብላ አሲርም ከጎኗ ምንም የሚርቅበት ነገር የለም፣ ባዘኗም ሆነ በደስታዋም ከጎንሽ ነኝ ብሎ አብሯት እስከ ወደው ድረስ አብሯት እየዘለቀ ይገኛል። ምንም በፍቅር ባይስማሙም አሁን ላይ ግን እንደ ወንድም ሆኖ ቀርቦ ብቻዋን አልጥላትም ብሎ አንድ ላይ ሆነው እያወሩ ይገኛሉ ማለት ነው። ሀናና እንግዲህ ኤላ አንድ ላይ ይሆናሉ ብዬ ተስፋ አድርጋለሁ። ደግሞ ኢዛን ፍቅር ማስጀመሯ የኤላን ፍቅር ባለመቀበሏ ረስታው ነው እንዳንል እስከ ዛሬ ድረስ ያው ሲቀርባት በእርግጥ የልጅነቷ ቢሆንም እሱ ስለቀረ እሷም ደግሞ ቀጥላ ነበረ። አሁን ላይ ግን ሁሉም ነገር ይስተካከላል፣ ምንም ችግር የለም እያለች ግራ ገብቷት እየኖረ ትገኛለች። የወይዘሮ ሜላትም መጨረሻዋን ምን እንደሆነ ባናቅም ግን የወይዘሮ ሜላት ቤተሰቦች የዋህና ምስኪን በመሆናቸው እርግብ እንደዛ አድርጋቸውም እየሄዱ እየጠየቋት ይገኛሉ። ምክንያቱም ሰላምም ደግሞ እንዴት የሟችን ገዳይ ልፈልግ ትያለሽ? አድበሽ መቀመጥ አለብሽ እያለ ትላታለች። ከዚህ በኋላ እያንዳንዱ ነገር ታውቂያለሽ እማዬ፣ ሁሉንም ነገር እኔ ላንቺ ብዬ ነው እምነግርሽ፣ ሰውን ማመን የለብሽም እያለ ወይዘሮ አስቴርም ትነግራታለች። ወይዘሮ አስቴር አሁን ላይ ያለችበት ሁኔታ እሷ ራሱ በጣም ግራ ስለገባት እርግብንም ሂዳ ትጠይቃታለች። እርግብ እንግዲህ እስከ ሞት ድረስ ያደረገቻት ነበረኝ። አሁን ላይ ድንብላል ልቧ የተሰበረው ተምቹ ተስፋ ሰጥቷት ስለነበር እሱም አጋጣሚ ሆኖ ላሴርና ለኖላዊት እያወራቸው በሚገኝ ሰዓት አጋጣሚ ቢሆንም እሷ ግን እንደዚህ ይሄ ይሆንብናል ብሎ ያላሰቡት ነገር ነው የተፈጠረው። እነሱ ጋር ቢፈጠርም ግን ይሄ ነገር ደግሞ ለነሱ በጣም ከባድና እንትን ቢሆንባቸውም ኖላዊትም ደግሞ ለአሴር እባክህን አሴር ማስታረቅ አለብን ተምቹና ይች ልጅ እና ሀንዬ ሰራተኛ አይደለች ወይ? ቆይማ ልቧ ሊሰበር አይደል ወይ? እንዲህ በመሆኗ በጣም አዝኛለሁ፣ በጣም ተጸጽቻለሁ። ስለዚህ ማስታረቅ አለብን እያለ ይለዋል ማለት ነው። አሴርም ደግሞ አዎ እውነት ነው ማስታረቅ አለብን እያለ ሲለው ኖላዊት አሁን ላይ ያለበት ሁኔታ ለራሱ የሀና ችግር ስላለ በጣም እንትን ብሏል። ሀና አሁን ላይ ያለችበት እሷም ልቧ ስለተሰበረ ለራሷ ውጣ ውረዶች ስላሉባት በየቀኑ ሜላትና እሷ ችግር አያጣቸውም ማለት ነው። ችግራቸውም ደግሞ ኖላዊትም ግራ ገብቶት የኔ ሀና እንደዚህ ከሆነችማ እስከ መቼ ድረስ ነው እያለ ግራ ገብቶታል ማለት ነው። መስፍን ይሄ ስህተት በመስራቱ ሜላት ይቅር የምትለው አይመስለኝም። ሜላት ለመስፍን በጣም ያላት ነገር ትንሽ ከባድ ነው ማለት ነው። እሷም ደግሞ ያው ታውቃላችሁ መረዳት ውስጥ የሚያቅታት ድረስ በጣም ትንሽ ቆፍጠን ያለች ናት ማለት ነው። መስፍን ግን በጣም ምንም ልናረግ አንችልም፣ ስህተት መስራት አልነበረብህም። በቃሉ እንግዲህ ሜላትን የሚፈልገው ሜላት ጋር ያለ ንብረት ሁሉ ወደ እሱ እንዲሆን እንደዚሁም ደግሞ ድርጅቷን ሞርቆ በቃ እሷን ማሳበር ብቻ ነው የሚፈልገው። ምክንያቱም ከዚህ በፊትም ባዩሽ የምትፈልገውም ይሄን ስለነበር አሁንም መጣል እፈልጋለሁ ብሎ ሜላትና የብስ እንዲጣሉ አድርጓቸዋል ማለት ነው። እሷ ግን የምታውቀው ታሪክ ምንም ነገር የለም። እርግብና እንትናም ደግሞ ሜሮን
እስር ቤት እንደቀጠሉ ናቸው። የእነሱ ጉዳት አሁንም ደግሞ እንደቀጠለ ነው ማለት ነው። ኖላዊትም ፋኖሴን ለማስገባት ተፍ ተፍ እያለ ነው ማለት ነው። በቅርብ ቀን እውነት ይወጣል፣ ምክንያቱም እንደዚህ ሆኖ አይቀርም እያለ ይናገራል ማለት ነው። በዚህ ሰዓት ላይ ማንም ሰው ሊረዳውና ማንም ሰው እንትን ሊለው አልቻለም ማለት ነው። ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።